ሰላም ለእናንተ ይሁን ውድ ሀዶ ቤተሰቦች እንደምንላችኋል። ከሀዶ ሬዲዮ የሰዓቱን ዜናዎች አሰማለሁ። ሁመቤ ሲሳይ ነኝ። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ህብረተሰቡን ተጠቃሚ የሚያደርጉ የልማት ተግባራትን በማከናወን ላይ እንደሚገኝ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃ በላይ ተናግረዋል። በቤንሻንጉል ጉሙዝ ክልል በ290 ሚሊዮን ብር ወጪ የተገነባው የጴጴ የዶሮ ብዜት ስርጭትና የመኖ ማቀነባበሪያ ማዕከል ዛሬ ተመርቋል። በምረቃው ላይ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃ በላይ የግብርና ሚኒስቴር ሚኒስትር አዲሱ አረጋና የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሐሰንን ጨምሮ ሌሎችም ከፍተኛ አመራሮች ተገኝተዋል። ማዕከሉ በአንድ ጊዜ 39000 ጫጩቶችን ማስፈልፈል እንደሚያስችልም ተመላክቷል። የኢኖቬሽን መረብ ደህንነት አስተዳደር በዋናነት የዲጂታል ሉዓላዊነትን በማረጋገጥ ቁልፍ መሰረተ ልማቶችን ከጥቃት መከላከል የሚያስችሉ ስራዎችን እያከናወነ መሆኑን ገልጿል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክተር መሐመድ ፈረጃ የሳይበር ጥቃቶችን ለመከላከል በተለይ ቁልፍ መሰረተ ልማት ላይ የሚከናወኑ የሳይበር ጥቃቶችን ለመከላከል ሀገራት የኢንፎርሜሽን መረብ ደህንነት አስተዳደርን መዋቅር እየሰራች ነው ብለዋል። በተጨማሪም በዲጂታል 2025 ላይ የጸደቀው ስትራቴጂ የሳይበር ደህንነትን እንደ አንድ ምሰሶ ወስዶ በከፍተኛ ሁኔታ እንዲሰራበትና ተቋማት የየራሳቸውን ኢኒሼቲቭ ቀርጸው ራሳቸውን እንዲያስተካክሉ ጭምር እያስቻለ መሆኑንም አመላክተዋል። በደቡብ ኢትዮጵያ ክልል የመንገድ መሰረተ ልማትን በማስፋት የህብረተሰቡን ጥያቄ ለመመለስ በትኩረት እየተሰራ መሆኑን የክልሉ ትራንስፖርትና መንገድ ልማት ቢሮ ገልጿል። የቢሮው ኃላፊ አቶ ወልደ ተስፋዬ እንደገለጹት በገጠር መንገዶችና በገጠር ተደራሽ መንገድ ፕሮጀክት ከ292 ኪሎ ሜትር በላይ የሚሸፍኑ 22 ፕሮጀክቶች መጠናቀቃቸውን አንስተዋል። ከዚህ ውስጥም በጌዲኦ ዞን ይርጋ ጨፌ፣ ጮርሶ፣ ራጴ ወረዳዎች የሚገኝ የ42 ኪሎ ሜትር የመንገድ ግንባታን ጠቅሰዋል። ከመንገድ መሰረተ ልማቱ በተጨማሪ 6 ተንጠልጣይ ድልድዮች ተጠናቀው በተያዘው ወር ለአገልግሎት ክፍት እንደሚደረጉም ተናግረዋል። ደቡብ አፍሪካ ለእስራኤል የምታቀርበው የድንጋይ ከሰል ምርት በ87 በመቶ መጨመሩ ተገልጿል። የደቡብ አፍሪካ መንግስት ከፍተኛ ትችት በእስራኤል ላይ በማቅረብ የሚታወቅ ቢሆንም የማዕድን አውጪዎች ወደ ሀገሪቱ የሚልኩት የድንጋይ ከሰል ምርት ማደጉ ተገልጿል። ኮሎምቢያ እና ደቡብ አፍሪካ ከእስራኤል ከፍተኛ ተቾች መካከል ናቸው። በዚህም እስራኤል የኮሎምቢያ የድንጋይ ከሰል ወደ ሀገሪቱ እንዳይገባ አግዳለች። የተባበሩት መንግስታት በስደተኞች ላይ ዓለም አቀፍ እርምጃ እንዲወሰድ ጠይቋል። በተባበሩት መንግስታት የስደተኞች ኤጀንሲና በስዊዘርላንድ መንግስት የተዘጋጀው ሁለተኛው የዓለም አቀፍ የስደተኞች የግምገማ መድረክ በጄኔቫ ተጀምሯል። በዚህ ወቅትም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የዓለም አቀፍ የስደተኞች ሁኔታ እየተባባሰ መምጣቱን ተናግረዋል። ዋና ጸሐፊው እየጨመረ የመጣው ግጭት፣ መፈናቀልና የድንበር ቁጥጥር ማነስ ለችግሩ መንስኤ መሆኑን ገልጿል። ውድ ቤተሰቦቻችን ለሰዓቱ የነበሩን ዜናዎች በኢትዮጵያ ግብርና ዘርፍ የሚታየው የምርታማነት ማነቆ በዋናነት የመሬት አሲዳማነት ችግር እንደሆነ ተገልጿል። በተለይም በሲዳማ ክልል ከሚታረሰው መሬት ውስጥ ከ62 በመቶ በላይ የሚሆነው በአሲዳማነት የተጎዳ መሆኑን የተጠቆመው ባለፉት 4 ወራት ውስጥ ብቻ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት ምክንያት 143 ሚሊዮን 299114 ብር የሚገመት ከፍተኛ ኪሳራ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። እንደ ተቋሙ መረጃ ከሆነ በተመሳሳይ ጊዜ ውስጥ 36.45 ጊጋዋት የሚሆን የኤሌክትሪክ ኃይል በስርቆትና በመሰረተ ልማት ውድመት ምክንያት እየባከነ ነው ብሏል። በተያያዘ ዜናም የኢትዮጵያ ኤሌክትሪክ አገልግሎትና የደንማርክ ኢነርጂ ኤጀንሲ ባደረጉት የጋራ ዝርዝር ግምገማ በኢትዮጵያ ቁልፍ የልማት ምሰሶ በሆኑት የኮይሻ አሰላ አይሻ 2ና የደቡብ ግሪድ ማስፋፊያ ፕሮጀክቶች ላይ ተደጋጋሚ መዘግየቶች ይታያሉ ሲል ገልጿል። በግምገማው ድክመት ናቸው ተብለው የተለያዩ ጉዳዮች ደካማ የሰነድ አያያዝና የልምድ የማስተላለፍ ሂደት፣ ግልጽ ያልሆኑ የውል ሰነዶች፣ ውስን የውስጥ ግምገማዎች፣ ደካማ የቅንጅትና ግንኙነት እንዲሁም ግልጽ የሆነ የማህበራዊ ኃላፊነት እቅድ አለመኖር በዋናነት ይጠቀሳሉ ብለዋል። የሰዓቱ የራዲዮ ደቂቃ ስብስብ ርዕሰ ወሬዎች እነዚህ ነበሩ። መልካም ቆይታ።
የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት ጉብኝት አዲስ አበባ ገብተዋል። ናሬንድራ ሞዲ አዲስ አበባ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድም አቀባበል ተደርጎላቸዋል። በመጨረሻም ከውጭ የአሜሪካ ጦር በፓሲፊክ ውቅያኖስ በፈጸመው ጥቃት የ8 ሰዎች ህይወት አለፈ። 3 ጀልባዎች ላይ ጥቃት ማድረሱን ያረጋገጠው የአሜሪካ የደቡብ ኮማንድ ምክንያቱንም ሲያስረዳ አደገኛ እጽ እያዘዋወሩ ነበረም ብለዋል። ጦሩ የእጽ አሸባሪዎችም እርምጃ ተወስዶባቸዋል በማለት ህይወታቸው ያለፉ ሰዎች የወንጀል ተባባሪ እንጂ ንጹሃን አለመሆናቸውን አስታውቋል። ዘመቻው በአሜሪካ ጦር ዋና ኃላፊ ፔት ሄገንት ትዕዛዝ እንደተፈጸመም ተገልጿል። ስለደረሰው ጥቃት ገለልተኛ ሪፖርትን ማግኘት አልተቻለምም ተብሏል።